ገላት ተኛልሽ ገለናታል በሱ ምክንያት እኔ አንድ ነገር ብሆን ለኔ ተወረወረው ላንቺ የሚዘርፍ ይድረሰኝ እኔ እንደሆነ ምንም ፈራው ነገር የለም ኧረ እባክሽ ኧረ ስርዓት ይኑርሽ ስርዓትማ ሳራን ገለስ ቀብራት ካለ ቪዲዮ ላይ ማራለሁ አንቺ ማሰብ አይሰደ ሉሃና ሮቤልን አምና ነበረች ዛሬ ግን ያላሰበችው ነገር ገጠማት እንግዲህ ሚራና ሮቤል ሳራን እንደገደሉ እያወሩ ሉሃና ትሰማለች ሮቤል በሉሃና አይምሮ ተጫውቶ አድናን እየዋሻት እንደሆነ እንደነገራትና ሉሃና አድናንን እስከዛሬ ስትዋሸኝና ስታስመስለኝ ነበረ ከዚህ በኋላ ግን ልትዋሸኝም ልትጫወትብኝም አትችልም ብላ አድናንን እስከሚያብድ ድረስ ሉሃና በጣም ጣልታለች ማለት ነው እንዲሁም ደግሞ አድናን እኔ እኮ አፈቅርሻለሁ እኔ ምንም ነገር እስከዛሬ አልዋሽውሽም ለምንድን ነው ማትረጅኝ እኔ እኮ እወድሻለሁ አፈቅርሻለሁ እኮ ስላት እኔ መስሎኝ ነበረ ግን እውነታውን ካወቅኩ በኋላ አንተ በጣም አስመሳይና ክፉ ሰው ነበርክ ለካ ሮቤል ትክክል ነው እንደዚህ ሲያወራ እኔ አልሰማ ብዬ ነው ከዚህ በኋላ ግን ስለኔ ማገባ ነገር የለም ወይቴን አገኘው አላገኘው አንተን ምንም ነገር አይመለከትም ስትል ሉሃና ለአድናን ብላ ተናግራለች ማለት ነው ሮቤልና ሚራ ደግሞ ሚራን ሮቤል ሁለቴ በጥፊ መቷታል ማለት ነው አንተ ጫምላቃ እኔ ራሴን አጠፋለሁ ብላ ስትል ራስሽን ብታጠፊማ ታገላግልኛለሽ እንደም ራስሽን ጠፍተሽ እንዶ ብታገላግኝ ብሎ አድናን ሮቤል ሚራን እንደዛ ብለው ስላት ክላስ ሄዶ ደግሞ እንደገና በጥፊ ይመታታል ከዛ በኔ እጅ ያለው ቪዲዮ እህቷን እየገደልክ መሆኑን አትርሳ ስትለው ይሄኛው ቪዲዮ ካሳየሽ ሁለታችን ለኔ ተወረወረው ጦር ለአንቺም እንደሚወረወርልሽ እሱን አትርሺ ይላታል ሮቤል ለሚራ ሚራ ደግሞ እኔ ከእንግዲህ ምንም ፈራው ነገር የለም ለአንተ የመጣው ጦር እኔንም ይዞ ይሄድ ትላለች እንግዲህ ውዶች ከእኔን አውርተ የምታሳምንበት ጊዜ ድሮ ገላቅዳለሁ ምንድነው የሚያወሩት የሚጠቅመ ጉዳይ አይኗን ከኛ ላይ አንስታ አድናን ላይ እንድታደርግ አድርጊያለሁ ደግሞ ተሳክቶልኛል ማለት እንዲሁም አድናን ወደ ሮቤልና ሚራ ውስጥ ሆኖ ሲያወሩ ሉሃና ትሰማቸዋለች የሳራን ጉዳይ አይኗን ከኔ አንስታ ወደ ሮቤል እንድታዘው አድርጋለሁ ደሞም ተሳክቶልኛል አሁን አንቺ ለምንድነው በስንት መከራ ያገኘዋትን ልጅ ከኔ ልታስጥኝ የምትሞክሪው ይላታል አሁን የሳራ ጉዳይ ወደ ሮቤል እንጂ የዞረው ወደ እኛ ምንም ነገር ምንም ብንል አሁን እኛን እንጂ አድናንን አታምንም በማለት ሮቤል ተናግሯል ማለት ነው ለሚራ ለዛ ነው እኔ ያሳምኛታለሁ ይላታል እንግዲህ ሚራ በምንድነው ያሳመንካት እንዴት አመነች እንዴት አድርገህ አሳመንካት እኛ እንደገደለን እሷ እኛን ከጠረጠረች ቆይታለች እንዴት አድርገህ እንድታምን አደረክ ብላ ስትለው እኔ በኔ መንገድ ሉሃና አይኗን ወደ ሮቤል እንድትጥል ወደ አድናን እንድታደርገው አድርጌያለሁ አንቺ ዝም ብለሽ ስሚ እኔ እኮ የምሰራው ለሁለታችንም ነው እኔ ገደል ከገባው አንቺም ገደል መግባትሽ ስለማይቀር እኔን ብትከታተይኝና ለኔ ብታግዥኝ ነው የሚሻለው አለበለዚያ ይገልሻለሁ ይላታል ሮቤል ሚራ ደግሞ አይሆንም አንተ ገደል ከገባክ እኔም ገደል እገባለሁ እንጂ አይሆንም ከዛም በሉሃና ደግሞ ሮቤል ና ሚራ እንደዛ ያወሩ ተሰማቸዋለች እንደዛ ያወሩ ሰምታ
ለካ ሮቤል ዋሸኝ ማለት ነው። እኔ ውሸት እውነት ተናገረ መስሎኝ ነበር። ለካ ዋሽቶኝ ነው ሮቤል ብላ ራሷን ትጠራጠርና በጣም ትደነግጣለች። ለካ እኔ አድናን ምንም አልዋሸኝም ሮቤል ዋሸኝ እንዴ ብላ እንትን ትላለች። ሚራና ሮቤል ውስጥ እያወሩ ሉሃና በበር ላይ ሆና ትሰማለች ማለት ነው። አድናን ደግሞ በሉሃና ብስጭት እየጠጣ ነው ማለት ነው። አድናን ሲመጣ ደግሞ ብዙ ትልቅ ነገር ይፈጠራል። ውዶቼ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሁላችሁንም ሰላም ብያችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እኔ ጋር ያለ ሰላም እናንተ ጋር አለ ብዬ በጌታዬ ተስፋ አረጋለሁ። በዚህ ምድር ላይ እያለን መልካም ነገርን ማስራታችንን አንስራ። ይሄ ድራማ ማየት ብቻ ሳይሆን አይተን ብዙ ነገር እንማራለን ብዬ ነው ተስፋ ማደርገው። ክፉ ልብ ያላቸው ሰዎች ብዙ ነገር ማድረግ ይችላሉ፣ ግን በስተመጨረሻ መያዛቸውና እውነታው መውጣቱ አይቀርም ነው የሚላችሁ። እንደ ሮቤልና ሚራ ደግሞ ከሮቤል አይንሽን ቤታነሽ ይሻልሻል እኔ እያለው ሮቤል ጋር ጠጋ ብቲ እኔ ሴት አርጌ ገልሻለሁ ብላ ለሉሃና ማስጠንቀቂያ ሰጥታለች ማለት ነው። ሚራ ሮቤል ዋሽቶኛል ማለት ነው። የማንም ማዘይት አያስፈልገኝም። አንተ ቆሻሻ ምንም የማትረባ ነህ። ህይወት በጠበቅ ነው ሳይሆን ባልጠበቅ ነው መንገድ ነው የምትሄደው። በጣም አዝናለሁ። ዝም በል ይቅርታም ብለው። እሺ እባክሽ ሚራ እንደዚህ አትሁኝ። በቃ ያለሁበት ሁኔታ ቢመር እዚህ ጋ ሚራ ደግሞ አንተ በእውነት ሉሃናን ከወደድካት እኔ ራሴን አጠፋለሁ አሁኑኑ በአንተ ፊት ትላለች ሚራ። እኔ የማረገው ነገር ለሁለታችንም ነው፣ እባክሽ ተረጋጊ ይላታል። አንተ ውሸታም ዝም በል አንተ ውሻ ትለዋለች ለሮቤል። እንግዲህ ሚራ ራሷን ለማጥፋት ልጅህን ገድዬ እኔም እሞታለሁ፣ ከዛ በኋላ አንተ ሌላ ሰው አግብተህ ትኖራለህ ትላለች። ሮቤል ይለምናታል፣ አትሰማም። አድናን ደግሞ ሚራንም አያምናትም። ምንድነው የተፈጠረው? እኔ ምንም አላወቅኩም ብላ ሉሃን ሚራ ስጠይቀው አንቺና እሱ ሁለታችሁ ናችሁ ይሄን ነገር ያመጣችሁት፣ ምን ብላችሁት ነው ብላ ሚራን ሲዝ ሚራ እኔ ምንም ነገር ማቆ ነገር የለም፣ ምንድነው የተፈጠረው ንገረኝና እኔ ላናግራት ትለዋለች። ሉሃና ጋር ስትሄድ ደግሞ እኔ ሮቤል ናፍቆኛል ብላ ሉሃና ደግሞ ወደ ሮቤል ክላስ ትሄዳለች ማለት ነው። ሰምኛለሽ? ምን እንደተፈጠረ ነገር? ምንም የተፈጠረ ነገር የለም። በቃ የደበቀው ነገር ካለ አንተ ተናገር። ሉሃና የለም፣ እውነቴን ነው። እኔ ምንም ዋሸሽ ነገር የለም። እኔ እኮ ደበቅኝ እንጂ ዋሻኝ አላልኩም አይደለ? አፍ ቀድሞ እውነቱን ሊያወጣ እኮ ነው። ቆይ መደበቅና መዋሸት ምን ልዩነት አላቸው? እኔ እስከ ዛሬ ምንም ነገር የደበኩሽ ነገር የለም። ምን ሆነሽ ነው? ምንድነው የተፈጠረው? ሮቤል ምን ብሎሽ ነው ስላት እኔን ደበከኝ እንጂ ዋሸኝ አላልኩም ትላለች። እንግዲህ እንደዛ ከሆነ ሳራ የት ነው ያለችው ነገረኝ። እኔ ታለ ሳራን ለማግኘት አይደል ይህን ሁሉ ነገር ማድርገው? አንቺ ለምንድን ነው የማትናገረው የተፈጠረውን ነገር? እስከ ዛሬ እኔ ዋሽቼሽም ምንም ነገር ውሸት የሆነ ነገር ተናግሬሽ አላቅም። ለምንድን ነው የተፈጠረውን ነገር በትክክሉ ማታወሪኝ ብሎ አድናን ሉሃናን አፍኗት ወደ ክላሱ ወስዶ ይጠይቃታል። ሉሃና ደግሞ የምትመልሰው መልስ የላትም። ሮቤል እንዲህ አይነት እውነታ ገልጦልኝ ነው ብላ ብታወራ አድናን ደግሞ ሮቤልን እንደመገለው እርግጠኛ ስለሆነች ነገሩን ማውራት አልፈለገችም። እንግዲህ ትላንትና ክፍል ላስታውሳችሁና ትላንትና ሉሃና ለሮቤል ምግብ እያጎረሰችው አድናን ይደርሳል። አድናን ደግሞ እሱ በእጁ መብላት ይችላል። አንቺ ለምንድን ነው የምታስጎርሺው? ለምን ታበይዋለሽ? እሱ እኮ ምንም አልሆንም፣ ውሸቱን ነው እያስመሰለ ነው እንጂ ምንም ነገር አልሆንም። አንቺ ለምን በእጅሽ ለሱ ታጎርሻለሽ ብሎ አድናን በሉሃና ላይ ይጫል። አንተን አገባህም፣ ከክላሱ ውጣና ወደ ክላስ ሄድ ትለዋለች። እንግዲህ አንቺ ምን እንደምታወሪ ገብቶሻል ስላት መታ በጥፍ ትለዋለች።
ከዛ በኋላ አድናን በጣም ይናደዳል። ሉሃናን ወደ ውጭ ሮቤልን ወደ ውጭ አውጥቶ ያባረርና እንደገና ሉሃናን ይጠይቃታል። እስከ ዛሬ ድረስ የዋሸኸኝና የከዳኸኝ ይበቃኛል። ከዚህ በኋላ ግን ስለ እኔ የሚያገባ ነገር ምንም ነገር የለም ብላ ሉሃና በአድናን ላይ በጣም ትጮዋለች። ዛሬም ደግሞ እስከ ዛሬ ስትዋሸኝና ስታስመስለኝ ነበረ። ከዛሬ በኋላ ግን እኔን ልትክደኝና ልታስመስል አትችልም። እኔ አንተን ማመኔ በጣም ነው የተጎዳው፣ በአንተ በጣም ተጎድቻለሁ። ስለዚህ ሁለተኛ ልታስመስል እንዳትሞክረው ትላለች። ሚራ ደግሞ የምታረገውን ነገር አታለች። በዚህ ሰዓት ላይ ሮቤል ጋር ስትሄድ ሉሃና ነው የምታየው፣ አድናን ጋር ስትመጣ ሉሃና ነው የምታገኘው። እንግዲህ ሉሃና ሮሚራ ምን ብታደርግ ግራ ገብቷታል እንግዲህ። ስለዚህ ውዶቼ ሁላችሁንም ሰላም በያላችሁበት ቦታ ብዝት በሌላችሁ ስለምታበረታቱኝ ስለምትከታተሉኝ አመሰግናችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱላችኋለሁ። አበረታቱኝ። ከጎኔ ስለምትሆኑ ደግሞ አመሰግናችኋለሁ። መልካም ጊዜ ተመኛውላችሁ። ውሸት ነው። እሱን ደግሞ የምሰማበት ሰዓት ላይ አይደለሁም። እሺ ንገረኝ፣ ምንድን ነው ውሸት? የዋሾች ምንድን ነው ንገረኝ እስኪ። ለሆነ ሳራ የት ነች? ይኸው ሳራ ለመፈለግ አይደለም እንደዚህ የምደግመው። ቆይ ነው ወይስ ሳራ የት እንዳለች ያውቃል አለሽ? ከሱ ራስ ላይ ወረድ አልኩህ እኮ። እሺ ታዲያ ምን አይነት ጥያቄ ነው እያወቅሽ የምትጠይቂኝ? ለምን ትፈልጋታለህ? የት እንዳለች እኮ በደንብ ታውቃለህ። ማስመሰሉ ለምን እዚህ ጋር አይበቃህም? ለሆነ እግር አታጋቢ። ምን እንደምትይኝ አላውቅም። ምናልባት ይሄን የምታደርጊበት የሆነ የተለየ ነገር ካለ እስኪ ምልክት እንኳን ለምኑ ነው ደግሞ ምልክት የሚሰጥህ? ምናልባት ከኔ እየተጣላሽ መስለሽ ሮቤልን እያወጣጣሽ ከሆነ ማስመሰል ምናምን የምትወደውማ እኔ ሳልሆን አንተ ነህ። ታዲያ ለምን ይሄን ያህል አውቆ የተኛ ቢቀሰ